ስለማይታየው ነገር ተረድቶ እግዚአብሔርን እየፈራ ቤተሰቦቹን ለማዳን መርከብን በእምነት አዘጋጀ። በዚህም ዓለምን ኮነነ። በእምነት የሚገኘውን ጽድቅ ወራሽ ሆነ። የሚገኘውን ጽድቅ ወራሽ ሆነ በእምነት። አብርሃም የተባለ ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ። ወዴትም እንደሚሄድ ሳያውቅ ወጣ። ለእንግዶችም እንደሚሆን በተስፋ ቃል በተሰጠው አገር በድንኳን ኖረ። ያን ተስፋ ቃል አብረውት ከሚወርሱቱ ከይስሐቅና ከያዕቆብ ጋር እንደ መጻተኛ በእምነት ተቀመጠ። መሰረትም ያላትን እግዚአብሔር የሰራትንና የፈጠራትን ከተማ ይጠብቅ ነበርና ተስፋ የሰጠው የታመነ እንደሆነ ስለቆረጠች ሳራ ራሷ ደግሞ ዕድሜዋ እንኳ ካለፈ በኋላ ዘርን ለመጸነስ ኃይልን በእምነት አገኘች። ስለዚህም ደግሞ በብዛታቸው እንደ ሰማይ ከዋክብት እንደማይቆጠር በባህር ዳር እንዳለ አሸዋ የነበሩት የሞተውን ሰው እንኳ ከመሰለው ከአንዱ ተወለዱ። እነዚህም ሁሉ አምነው ሞቱ፣ የሰጣቸውንም ተስፋ ቃል አላገኙ። ዳሩ ግን ከሩቅ ሆነው አዩትና ተሳለሙት። በምድሪቱም እንግዶችና መጻተኞች እንዲሆን ታመን። እንዲህ የሚሉት ለእነርሱ የሆነውን አገር እንዲፈልጉ ያመለክታሉና ያን የወጡበትን አገር አስበው ቢሆን ሊመለሱ ጊዜ በሆነላቸው ነበር። አሁን ግን የሚበልጠውን እርሱን ሰማያዊ አገር ይናፍቃል። አሜን ይባላል። ስለዚህ እግዚአብሔር አምላካቸው ተብሎ ሊጠራ በእነርሱ አያፍርም፣ ከተማን አዘጋጅቶላቸዋልና። ለአብርሃም በተፈተነ ጊዜ ይስሐቅን በእምነት አቀረበ። የተስፋውን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን አቀረበ። እግዚአብሔር ከሙታን እንኳ ሊያስነሳው እንዲቻለው አስቧልና። ከዚያም ደግሞ በምሳሌ አገኘ። ይስሐቅ ሊመጣ ስላለው ነገር ያዕቆብና ኤሳው በእምነት ባረካቸው። ያዕቆብም ሲሞት በእምነት የዮሴፍን ልጆች እያንዳንዳቸውን ባረካቸው። ሁለት በረከት። ያዕቆብም ባረከ፣ ዮሴፍም ልጆችን ባረከ። ቅብብሎች ነው እንግዲህ እዚህ ጋር በዘንጉም ጫፍ ጠቅሶ ሰገደ፣ ተጠግቶ ሰገደ። ዮሴፍም ወደ ሞት ቀርቦ ሳለ በእምነት ስለ እስራኤል ልጆች መውጣት አስታወቀ። በምን? በእምነት። እምነት መገለጥን ያመጣል። ስለ አጥንቱም አዘዛቸው። ሙሴም ከተወለደ በኋላ ወላጆቹ ያማረ ሕፃን መሆኑን አይተው በእምነት 3 ወር ሸሸጉት። የንጉሡንም አዋጅ አልፈሩም። ሙሴም ካደገ በኋላ የፈርዖን የልጅ ልጅ እንዳይባል በእምነት እምቢ አለ። ከግብፅ ብዙ ገንዘብ ይልቅ ስለ ክርስቶስ መነቀፍ እጅግ የሚበልጥ ባለጠግነት እንደሆነ አስቧልና። ለጊዜው በኃጢአት ከሚገኝ ደስታ ይልቅ ከሕዝቡ ጋር መከራን መቀበልን መረጠ፣ ብድራቱን ትኩር ብሎ ተመልክቷልና። የንጉሡን ቁጣ ሳይፈራ የግብፅ አገርን የተወው በእምነት ነበር። የሚታየውንም እንደሚያየው አድርጎ ጸንቷልና። አጥፊው የበኩርን ልጆች እንዳይነካ ፋሲካንና ደም መርጨትን በእምነት አደረገ። በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት የኤርትራን ባህር በምን ተሻገሩ? በኤርትራ ባህር በእምነት ተሻገሩ። የግብፅም ሰዎች ሲሞክሩ ተዋጡ። የኢያሪኮ ቅጥር 7 ጊዜ ከዞሩበት በኋላ በእምነት ሃሌሉያ
አሁን በእምነት ይውደቅ የእናንተ መከራ። ጋለሞታይቱ ረዓብ ሰላዮችን በሰላም ስለተቀበለች ከማይታዘዙ ጋር በእምነት አልጠፋችም። እንግዲህ ምን እንላለን? ስለ ጌዲዮን፣ ስለ ባርቅ፣ ስለ ሰምሶን፣ ስለ ዮፍታሔ፣ ስለ ዳዊትና ስለ ሳሙኤል፣ ስለ ነቢያትም እንዳልተርክ ጊዜ ያጥርብኛልና። እነርሱ በእምነት መንግሥታትን ድል ነሱ፣ ጽድቅን አደረጉ፣ የተሰጣቸውን የተስፋን ቃል አገኙ፣ የአንበሶችን አፍ ዘጉ፣ የእሳትንም ኃይል አጠፉ፣ ከሰይፍ ስለት አመለጡ፣ ከድካማቸውም በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎችን መዳንን ሳይቀበሉ የሚበልጣውን ትንሣኤን እንዲያገኙ እስከ ሞት ድረስ ተደበደቡ። ሌሎችም መዘበቻ በመሆንና በመገረፉ ከዚህ በላይ በእስራትና በወህኒ ተፈተኑ። በድንጋይ ተወግሮ ሞቱ፣ ተፈተኑ፣ በመጋዝ ተሰነጠቁ፣ በሰይፍም ተገደሉ፣ ሞቱ። ሁሉን እያጡ መከራን እየተቀበሉ እየተጨነቁ የበግና የፍየል ሌጦ ለብሰው ዞሩ። ዓለም እንዳልተገባቸውና በምድረ በዳና በተራራ በዋሻና በምድር ጉድጓድ ተቅበዘበዙ። እነዚህም ሁሉ በእምነት ተመስክሮላቸው ሳሉ የተሰጣቸውን የተስፋን ቃል አላገኙም። ያለ እኛ ፍጹማን እንዳይሆኑ እግዚአብሔር ስለ እኛ አንዳች የሚበልጥ ነገርን አስቀድሞ አይቶ ነበርና። ክብር ለጌታ ይሁን። የአንበሳን አፍ የዘጉ፣ የእሳትን ኃይል በእምነት ያጠፉ እነዚህ ሰዎች እነ አብርሃም፣ እነ ይስሐቅ በእምነት የተወሰዱ እነ ሄኖክ፣ እነ ኤልያስ አሁን መንግሥተ ሰማያት ገብቶ ሙሉ ውርስ ሙሉ የመንግሥተ ሰማያትን ቁልፍ አልተረከቡም ይላል። ግን እንደተረከቡ ይናገራል። በምንድን ነው የተረከቡት? በምንድን ነው የተቀበሉት? ውሳኔን በምን አገኙ? በሩቅም ሆኖ እየተመለከቱ ነው። የኔ ነገ እኮ ይኸው ከክርስቶስ ጋር ማብራት ነው። ከክርስቶስ ጋር መንገስ ነው። እኔ ነገ ወዴት ይሄዳለሁ አልልም። እንደኛ ጌታን የሚቀበሉ ፍጹማን የሚሆኑ ከኛ ጋር አሁን ነገ እንደኛ ይሆናሉ። ክርስቶስ ያበራልናል፣ ከተማይቱ ላይ ጨለማ የለም የሚለው በእምነት እያዩ ተረክበዋል። አሁን ግን ገብቶ አልወረሱም። በእምነት ግን እያዩ ሞተዋል። ግን እያዩ እየተያዩ ነው። አንድ ላይ እስክንወርስ ድረስ ያለኛ ፍጹማን አይሆኑ። ክርስቶስን የሰበኩልን እነዛ ጌታ ይክፈላቸው፣ ግን ከእኛም ጋር ነው አብሮ የሚወርሱት ይላል። ክብር ለጌታ ይሁን። አሜን። እምነት በምንድን ነው ውድድር የሚወዳደረው? ርዕስ ምንድን ነው የሰጣችሁ? ከአለማመን ጋር የማያምኑትንና የሚያምኑትን የሚለየው ምንድን ነው ካላችሁ፣ አለማመን። ያመኑት ከአላመኑት የሚለዩት በእምነት። የተዘጋው በር እንኳን በፊታቸው ብድቀን ትከፈታለህ የሚሉት በእምነት። ያመኑቱ የተዘጋውን በር አልፌአለሁ ብሎ ቢናገሩት መሻገራቸውን የሚያዩት በእምነት። የአንበሳ አፍ ሊዘጋ የቻለው በቁልፍ ሳይሆን በእምነት ነው። የእሳት ኃይል የጠፋው በቁልፍ እና በውሃ ሳይሆን በእምነት ነው። እና ይህንን በሁለተኛ በዳንኤል መጽሐፍ ትንቢተ ዳንኤል ምዕራፍ 3 ላይ ታገኙታላችሁ። ከእጄ ማን ያድናችኋል? የሚያድን አምላክ አላችሁን ብሎ ናቡከደነፆር ሲናገር ሊያድነን ይችላል፣ ባያድነንም እምነት አለን። ዛሬ እምነትን አንክድም በሆነ ነገር ብሎ በእምነት ሲወራረዱ ወደ እሳት ተጣሉ ይላል። እቶን እሳት ላይ ከተጣሉ በኋላ እግዚአብሔር የእሳትን ኃይል እንደ አደባባይ እንዲንሸራሸሩ አጠፋ ይላል። እሳቱ ጠፋ አይደለም፣ ኃይሉ ጠፋ፣ መርዙ ጠፋ፣ የሚያቃጥላቸው ኃይል ተበላ። የእግዚአብሔር ኃይል ከእሳት በለጠ ማለት ነው። ክብር ለኢየሱስ። የእሳትን ኃይል ምን በለጠ? እምነት።
አማኞች እግዚአብሔርን የሚያስታውቁ እንጂ ቤተክርስቲያንን አይደለም የሚያስታውቁ። የእግዚአብሔርን ኃይል ነው፣ የእምነትን ጸጋ ኃይል ነው የሚያስታውቁ። እስራኤላውያን በግብፅ ባሪያ በነበሩ ጊዜ ያ ሁሉ ትውልድ እግዚአብሔርን የማስተዋወቅ ኃይል እምነት አላገኙም። በመከራ ጊዜ እግዚአብሔር አስቦ ሕዝቡን ነፃ እንዲያወጣ የቀባው ብላቴና ሙሴ ከተወለደ በኋላ አንድ ነገር ሆነ። ዘጸአት ቤት ቶሎ ድረሽና ዘጸአት ምዕራፍ 5 ቁጥር 2 ላይ ያለውን እስቲ ማይክ ስጧት ታነብልናለች። ዘጸአት ምዕራፍ 5 ቁጥር 2 ላይ ያለውን ቃል እናነባለን። ዘጸአት ምዕራፍ 6 ቁጥር 3ን እኔ አነባለሁ። እስቲ ቀድመሽ አንብቤ። ዘጸአት ምዕራፍ 5 ቁጥር 2 ፈርዖንም ቃሉን እሰማ ዘንድ እስራኤልንስ እለቅ ዘንድ እግዚአብሔር ማን ነው? እስቲ እግዚአብሔር ማን ነው በለው። እግዚአብሔር ማን ነው? ምን ነው ተናገሩ ነው ያልኳቸው። እግዚአብሔር ማን ነው በለው። እግዚአብሔር ማን ነው? ይሄን ሕዝብ እንደ አምላክ እኔ ባሪያ አድርጌ የገዘውትን ሕዝብ ለመልቀቅ አንተ ትንሹ ብላቴና ትናንት ተወልደህ እግዚአብሔር አለ ትላለህ። ቀድሞ የነበርኩ እኔ የዚህ ግብፅ ገዢ እንኳን እግዚአብሔር የሚባል አላውቅም። ሕዝብን ከባርነት ልለቃቸው እግዚአብሔርን ያመልካሉ ምትለኝ እግዚአብሔር አለ እንዴ? እግዚአብሔር ማን ነው? ክብር ለኢየሱስ ይሁን። ፈጣሪ ምትለው ማን ነው? እኔ አላውቅም። አንተ ምናልባት የሆነ የተገለጠልህ ነገር ቢኖር የልጅነት የወጣትነት ሙቀት ሊሆን ይችላል። እግዚአብሔር ማን ነው? እኛ አናውቅም እኮ ወስልና ያለሽ እግዚአብሔርን አላውቅም። እግዚአብሔርን ምን አለንም አላውቅም። በእውነት እግዚአብሔርን አላውቅም። እንደው ቸርች እየገባ እግዚአብሔርን ማያውቃለ። ፈርዖን እግዚአብሔር ማን ነው? እኔ መብላት መጠጣትን ነው የሚያውቀው። ሰማይ እንዲህ እንደሆነ ነው የማውቀው። ፍጥረቶች እንደዚህ እንደሚቀጥሉ ነው የሚገባኝ። ማን ነው እግዚአብሔር? አንተ የምትለው እግዚአብሔር እኔ አይገባኝም፣ አላውቅም። እግዚአብሔር ሕዝቡን ነፃ እንዲሆን ነፃ እንዲወጣ እኔ ደግሞ እንዳከብረኝ እፈልጋለሁ። እኔም ደግሞ እገለገልበት ዘንድ እፈልጋለሁ። ሕዝቤን ልቀቅ ብለህ ግባ ወደ ፈርዖን። እግዚአብሔር ራሱ መጥቶ አይደለም የተናገረው። ራሱ እግዚአብሔር መጣና ሲናገር ራሱ እኔ ልክ በሙሴ በኩል እግዚአብሔር ሲናገር አላውቅም እግዚአብሔር ማን ነው ካለ በኋላ እግዚአብሔር ማን ነው ብቻ ላይ ቢያበቃ ምንድን ነው? እግዚአብሔርን አላውቅም ማለት። እሺ እስራኤልንም ደግሞ አልለቅም አለ። ተባረከ። እስራኤልንም አልለቅም። እግዚአብሔር ማን ነው? እግዚአብሔርን አላውቅም። እኔ ነኝ ለዚህ ሕዝብ እግዚአብሔር ወጋሁት በኢየሱስ ስም የተመታ ይሁን። እግዚአብሔርን የማያውቅ መንፈስ አንቺን ይልቀቅ። እናንተን በኢየሱስ ስም ይልቀቃችሁ። በእምነት ነው ሰውየው የሚናገረው ገብቶ። ኧረ እኔም የዚህ በኩል መንግስት ነኝ ብሎ አይደለም። እግዚአብሔር ሕዝቤን ልቀቅ እያለ ነው። እግዚአብሔር ማን ነው አለ። ከዛ በኋላ ሲቀጥል እግዚአብሔርን አላውቅም አለ። በዘመናችን ብዙ ባርነቶች አሉ። የማስታወቂያ ባርነት እያደረገ። ስለዚህም ነው ቀንበር ሰባሪ ጌታ ክርስቶስ መጣና በገላትያ ምዕራፍ 5 ቁጥር 1 ላይ ምንድን ነው የሚለው? በነፃነት ልንኖር ክርስቶስ ነፃነት አወጣን። ሃሌሉያ! ማን ነፃነት አወጣ? ክርስቶስ ነፃ አወጣ። በሙሴ በኩል ከባርነት እንዲወጡ እግዚአብሔርን የማስተዋወቅ ስራ ተሰራ። ግባ ፈርዖን አላውቅህም ብልስ እግዚአብሔር ሆይ ያለና የነበረ የሚኖር ብለህ ንገረው። ያውቃል። ያለ ባያውቁ እንኳን ማስተዋወቅ እጀምራለሁ ራሴን አለ እግዚአብሔር። በምን ትታወቃለህ ስል እኔ የምታዋወቅበትን መንገድ ራሴን ስሜን የሚያስተዋውቅበትን መንገድ እኔ ያውቃለሁ አለው እግዚአብሔር።